በ1967 በሺህ የሚቆጠሩ ሰዎች በርግገው ጫካ የገቡት በወንበዴዎች ጥሪ ወይም አንዳንድ ሰዎች እንደሚሉት ነፃነት ተቃርቧልና ወጣ ብለን አብረን ከበሮ እየመታን እንግባ በማለት ብቻ አይደለም። አብዛኛዎቹ ከፍርሃት የተነሳ ነበር የወጡት። ለደረሰ ሁኔታ በከፊል እንወቀስ ይገባል። ፍርሃትና ሽብር በልባቸው ስንለቅባቸው ምን ያድርጉ? ጅምላ ፍርድ፣ ጅምላ እስራት፣ ጅምላ ግድያ ከሆነ ሰዎች ሕይወታቸውን ለማዳን መሮጥ አለባቸው። ቀንደኛ ወንበዴ ካልሆነ በቀር ለሕይወቱ ለመብቱና ለነፃነቱ ዋስትና ያለው ሰው ተነስቶ በረሃ አይገባም። እብድ አይደለም። ያኔ ሽብርና ጥላቻ የፈጠሩት አብዮቱን የረዱ የሚመስላቸው አንዳንድ ጨቅላ ካድሬዎች ነበሩ። አንዳንድ ሆዳም ጉቦኞችም ነበሩ። ሆነ ብለው ችግሩን በማባባስ ለአዳህሪ ዓለማቸው አብዮቱን ለማጥላላት ስውር ተንኮል የሚሸርቡም ግለሰቦች ነበሩ። አሁን ግን ያ ጊዜ አልፏል። እንጠራጠር። መጠራጠር የሙያችን አካል ነው። ጨካኝም እንሁን። ወንበዴ ያለ ጭካኔ ሌላ ቋንቋ አያውቅም። ግን ለምናደርገው ነገር ሁሉ እርግጠኞች እንሆን። በአብዮታዊ ስሜት መንደድ፣ መቃጠል ብቻውን አይበቃም። ፍላጎት ብቻውን የትም አያደርስም። ጥበብና ዘዴ ሊታከልበት ይገባል። ንግግር አበዛው መሰለኝ አለና ሰዓቱን ከተመለከተ በኋላ ቢሆንም ካለፈው ስህተታችን መማር አለብን። ካለፈው ስህተቱ የማይማር አብዮት አብዮት አይደለም። በ1966 አብዮት ሲፈነዳ የሻዕቢያ ኃይል ምን ያህል እንደነበረ ታውቃላችሁ? ከ450 አይበልጥም ነበር ይባላል። ከ1967 እስከ 1969 ባለው ጊዜ ውስጥ ከ8000 እስከ 10000 የሚሆኑ ሰዎች ወደ ሻዕቢያ የገቡ መሆናቸው ይነገራል። ለምን? ብዙ ምክንያቶች ነበሩ። ዋና ዋናዎቹን ብቻ ከብዙ በጥቂቱ መጥቀስ ይበቃል። ተጋደልቲ ዛሬ ነገ ይገባሉ የሚለው ስነ ልቦናዊ ሁኔታ ራሱ አስገዳጅ ነበር። ማን ባወጣው ድል ማን ተንደላቆ ይኖራል? የጊዜው ጥያቄ ነበር። በማን ወይም በምን ተመክቼ እቀራለሁ? ሌላው ጥያቄ። የድል አጥቢያ አርበኛ በዛ፣ የሻዕቢያ ኃይል አበጠ። ግን የድል አጥቢያ አርበኞችን ቁጥር ያበዛው ተገንጣዮች በክፍለ ሀገሩ የተቀዳጁት የበላይነት ወይም የሚያካሂዱት ፕሮፓጋንዳ ብቻ ሳይሆን ለአብዮቱ ቆመናል የሚሉ የአንዳንድ ግለሰቦችና እነዚህ ግለሰቦች አመራር የሚሰጧቸው መስሪያ ቤቶች ያደረሱት ጥፋትም ጭምር ነበር። የህዝቡን ደህንነት ለመጠበቅና መንግስትና ህዝቡን ለማቀራረብ የተቋቋሙት ድርጅቶች ወደ ጥፋት ያዘነበሉበት ምክንያት አንዱም የጊዜው ሁኔታ በአጭር ጊዜ ውስጥ የግል ጥቅምን ለማካበት አመቺ በመሆኑ፣ ሁለትም በክፍለ ሀገሩ በከፍተኛ ስልጣን ላይ የነበሩት ግለሰቦች በሁኔታው ተጠቅመው ግላዊ ፖለቲካዊ ፍላጎታቸውን ለማርካት የሚሸርቡት ስውር ተንኮል ነበር። በአፄ ኃይለ ሥላሴ ዘመነ መንግስትም የኤርትራን ሁኔታ በመጠቀም የራሳቸውን ቁሳዊ ፍላጎትና ፖለቲካዊ ስልጣን ለማራመድ ያላሰለሰ ጥረት የሚያደርጉ ባለስልጣኖች እንደነበሩ ታሪክ መዝግቧል። የጄኔራል ናደውና ጭፍሮቹ ድርጊት ምናልባት ከልዑል ራስ አስራተ ካሳና ግብረ አበሮቹ ድርጊት በዓላማም ሆነ በይዘት አንድም ሁለትም ሆነ ይገኛሉ። እንግዲህ እነዚህ ድክመቶች ለህዝቡ መበርገግና ለወንበዴዎቹ ኃይል ማበጥ በቀጥታም ሆነ በተዘዋዋሪ መንገድ የበኩላቸውን አስተዋጽኦ አድርገዋል። በጊዜው ጸጥታን ለማስከበር የመጣው ብሔራዊ ጦር በመባል ይታወቅ የነበረው ሰራዊት ለምን ለማን እንደሚዋጋ አያውቅም ነበር ይባላል። የኤርትራ ህዝብ በሙሉ ወንበዴ ነው የሚል እምነትም ነበረው። ጦሩ በትንሽ ነገር ቶሎ ስለሚቆጣ ጥፋተኛውን ከደህናው ሳይለይ በደፈናው የቂም በቀል እርምጃ ይወስዳል፣ ዘረፋ ያካሂዳል፣ ሴቶችና ልጃገረዶችን ይደፍራል፣ ተኩሶ ከጣለ በኋላ ቆም ይላል። አስበርጋጊ ድርጊት ነበር። በረሃ ሄዶ መሞት ይሻላል በማለት አቅም ያለው ነፍሱን ይዞ ወጣ። ልጇ ፊቷ ሲደፋ ከማየት እናት መቀነቷን አጠበቀች። በእንቅርት ላይ ጆሮ ደግፍ እንዲሉ በ13ኛ ብርጌድ የሚካሄድ የአስመራ ከተማ የውስጥ ጥበቃ ኃላፊነት የተሰጠው ኃይል ነበር። በኤክስፖ ቅጥር ግቢ ውስጥ የራሱ የምርመራ ክፍል፣ የራሱ እስር ቤት፣ የራሱ ፍርድ ቤት ነበረው። እንደፈለገው ያስራል፣ ያለምንም ፍርድ የሞት ቅጣት ይበይናል። እዚያው ረሽኑ እዚያው ይቀብራል። የሚታፈሱት፣ የሚገረፉት፣ የሚታሰሩትና የሚረሸኑት ሰዎች አብዛኛዎቹ ጸረ አብዮተኞች ሆነው አልነበረም። በጉቦ በሴትና በግላዊ ቂም በቀል ምክንያት ነበር። ገንዘብ አለው፣ ቆንጆ ሚስት አለችው፣ ዛሬ ምን ያህል ብር ከባንክ አወጣ፣
የሚሉ ቀላል ጥያቄዎች ለሞት የሚያበቁበትም ጊዜ ነበር። ልዩ ልዩ ተልእኮ ኖሯቸው ከበረሃ በወዶ ገብነት የሚመለሱት አንዳንድ ሰዎች ሆነ ብለው የሚሰጡትን መረጃ እንዳለ አሜን ብሎ የመቀበል ሁኔታ ስለነበረ ተገንጣዮች ለግድያ የሚፈልጓቸው ሰዎች በዚሁ የውስጥ ጥበቃ ድርጅት በተዘዋዋሪ መንገድ ያስመቱ ነበር። የሞተ አይናገርም፣ ጸጥ ብሎ ቀርቷል። ደግነቱ አብዮት ደንቆሮና ዕውር አይደለም። ጦሩ በትንሽ ነገር ቶሎ ስለሚቆጣ ጥፋተኛውን ከደህናው ሳይለይ በደፈናው የቂም በቀል እርምጃ ይወስዳል። ዘረፋ ያካሂዳል። ሴቶችና ልጃገረዶችን ይደፍራል። ተኩሶ ከጣለ በኋላ ቆም ይላል። አስበርጋጊ ድርጊት ነበር። በረሃ ሄዶ መሞት ይሻላል በማለት አቅም ያለው ነፍሱን ይዞ ወጣ። ልጇ ፊቷ ሲደፋ ከማየት እናት መቀነቷን አጠበቀች። እንቅርት ላይ ጆሮ ደግፍ እንዲሉ በ13ኛ ብርጌድ የሚካሄድ የአስመራ ከተማ የውስጥ ጥበቃ ኃላፊነት የተሰጠው ኃይል ነበር። በኤክስፖ ቅጥር ግቢ ውስጥ የራሱ የምርመራ ክፍል፣ የራሱ እስር ቤት፣ የራሱ ፍርድ ቤት ነበረው። እንደፈለገው ያስራል። ያለምንም ፍርድ የሞት ቅጣት ይበይናል። እዚያው ረሽኑ እዚያው ይቀብራል። የሚታፈሱት፣ የሚገረፉት፣ የሚታሰሩትና የሚረሸኑት ሰዎች አብዛኛዎቹ ጸረ አብዮተኞች ሆነው አልነበረም። በጉቦ በሴትና በግላዊ ቂም በቀል ምክንያት ነበር። ገንዘብ አለው፣ ቆንጆ ሚስት አለችው፣ ዛሬ ምን ያህል ብር ከባንክ አወጣ የሚሉ ቀላል ጥያቄዎች ለሞት የሚያበቁበትም ጊዜ ነበር። ልዩ ልዩ ተልእኮ ኖሯቸው ከበረሃ በወዶ ገብነት የሚመለሱት አንዳንድ ሰዎች ሆነ ብለው የሚሰጡትን መረጃ እንዳለ አሜን ብሎ የመቀበል ሁኔታ ስለነበረ ተገንጣዮች ለግድያ የሚፈልጓቸው ሰዎች በዚሁ የውስጥ ጥበቃ ድርጅት በተዘዋዋሪ መንገድ ያስመቱ ነበር። የሞተ አይናገርም፣ ጸጥ ብሎ ቀርቷል። ደግነቱ አብዮት ደንቆሮና ዕውር አይደለም። ከዚህም ሌላ ተመሳሳይ ተግባር የሚያካሂድ ህብረት እዝ የተባለ ክፍል ነበር። የዚህ ክፍል ኃላፊነት ጥፋተኞችን ፈልጎ የመያዝ፣ የከተማውን ጸጥታ በስውር መቆጣጠር፣ የታሰሩ ሰዎችን ቤት መፈተሽና ከወንጀል አድራጎት ጋር የተያያዙትን ንብረቶች ብቻ ሰብስቦ ጉዳዩ ለሚመለከተው ክፍል በደረሰኝ ማስረከብ ነበር። ክፍሉ የተቋቋመበት ዓላማ ይህ ሲሆን ከዚህ ለየት ያሉ ሁኔታዎች ተፈጽመው ይገኛሉ። ሰዎች በጥርጣሬ ከመንገድ ይታፈሳሉ። የተያዙት ሰዎች ወደ ተገቢው ምርመራ ክፍል መተላለፍ ሲገባቸው ምርመራው እዚያው ይፈጸማል፣ እርምጃውም እዚያው ይወሰዳል። ተጠያቂም ጠያቂም የለም። ሰውየው የደረሰበት አይታወቅም፣ ለንብረቱም ደረሰኝ አይሰጥም። ዝም ዝም። ከከተማ መውጫ ኬላዎች ላይ ታንቆ ወይም ተረሽኖ የሚገኝ ሬሳ ብዙ ነበር። ማን ገደለው፣ በምን ምክንያት የሚጠይቅም መልስ የሚሰጥም የለም። የሞተ ሰው አፍ የለውም፣ አይናገርም። ግን አብዮት ዲዳ አይደለም። ከደርግ ምርመራ ክፍል የተላከ ልዩ የምርመራ ቡድን የሚባልም አካል ነበር። የቡድኑ አባሎች የበታች ሹማምንት ቢሆኑም በውጪ በሻምበልነትና በሻለቅነት ማዕረግ ነበር የሚታወቁት። ይህም ቡድን የራሱ አፋኝ ጓድ፣ የራሱ ምርመራ ክፍል በስሩ አቋቁሞ የመሰለውን ውሳኔ ይሰጥ ነበር። ማን በምን ምክንያት ታሰረ፣ ማን እንደወጣ ቀረ፣ የአብዮት አምላክ ብቻ ነበር መልሱን የሚያውቀው። በጊዜው የነበረው የህዝብ ድርጅት ጊዜያዊ ጽሕፈት ቤትም ወጣቱን በማስበርገግ ረገድ የተጫወተው ሚና በቀላሉ የሚገመት አይደለም። በጠባብ ብሔረተኛነትና በጭፍን ጀብደኝነት ስሜት የሚመሩ ግለሰቦች በውስጡ ነበሩ። በመሆኑም ከአደራጅነት ጎናቸው ይልቅ የበታኝነት ጎናቸው አይሎ ይታይ ነበር። አብዮት የማያቋርጥ ሂደት ነውና እንደ ኩሬ ውሃ አንድ ቦታ ላይ ረግቶ አይቆምም። ወራጅ ውሃ እየጠራ ይሄዳል። ዛሬ ይሄ ሁሉ ያለፈ ታሪክ ነው። አብዮታችን የዲሞክራሲያዊ ማዕከልነትን አመራር ተቀዳጅቷል። ዲሞክራሲያዊ ማዕከልነት ጥንቃቄን፣ ትዕግስትን፣ አስተዋይነትንና ቆራጥነትን ይጠይቃል። የሰው ልጅ መሰረታዊ መብቶችን የማክበርና የማስከበር ግዴታን ይጠይቃል። ይህን ካደረግን የሰዎችን ልብ የማንስብበት ምክንያት የለም። ህዝቡ ራሱ ይተባበረናል። ለደህንነቱ የማያስብ ፍጡር የለም። አሰራራችንም ይበልጥ ህዝባዊ ሊሆን ይችላል። ደህንነት የህዝብ ጉዳይ ነው። የሚኒስትራችንም ስም ከጸጥታ ወደ ህዝብ ደህንነት የተለወጠውም ይህንኑ በማመን ነው። ይህን ሁሉ የምለፈልፈው አለ ምክንያት አይደለም። በምናሳየው አርአያ የህዝቡን ልብ መሳብ አለብን
ለማለት ነው። በአንድ ሜዳ በምናደርገው ውጊያ የኤርትራን ችግር ለመፍታት የተነሳን የሚመስላቸው ወገኖች ሊኖሩ ይችላሉ። እርግጥ የወንበዴዎችን አከርካሪ መስበር አለብን። ግን የቀይ ኮከብ ዘመቻችን ዓላማ ረጅም ነው። ዘላቂ ዓላማችን በሕዝቦች መካከል መግባባትንና መተማመን መገንባት ነው። የሚናፍቀኝ ነገር ቢኖር እርስ በርሳችን መገዳደል ቀርቶ አንዳችን ለሌላው የምንሞትበትን ቀን ማየት ነው። ተጨማሪ መረጃ አለኝ አለ ስዩም በረጅሙ ካዛጋው በኋላ። ቀጥል። ከአዲስ አበባ የመጡት ሰዎች ጉዳይ በጣም አሳስቦኛል። እንዴት? በየሱቁ፣ በየቡና ቤቱ፣ በየመንገዱ የሚታዩት እነሱ ብቻ ናቸው። ምናልባት አሁን ወደ ባቢሎን ብንሄድ ሰፈሩን ወረውት ይገኙ ይሆናል። ትላልቆቹም በየሴክሬቶ ገብተው ተሰግስገዋል። ኋላ አንድ ነገር ቢደርስባቸው የማን ኃላፊነት ይሆናል አለ። ኮሎኔል በትሩ ራሱን ነቀነቀና ሁሉም በግሉ ኃላፊነት አለበት። እዚህ የመጣ ነው ለሽርሽር አይደለም። ግን አንድ ነገር እናደርጋለን። ተከታትለን ሪፖርት ማድረግ አለብን እያንዳንዳቸው። ግን እኮ አለ ስዩም። ግን ምን? ወጪ የለንም። መረጃ ያለ ገንዘብ አይገኝም። ያለ ገንዘብ ምንም መስራት አይቻልም። ገንዘብ ያስፈልገናል። ኮሎኔል በትሩ ፈገግታውን እያሳየው፣ አዎ በተለይ አንተ ገንዘብ ያስፈልግሃል። ኪስህ ቀዳዳ ያለው መሰለኝ። ስለ ገንዘብ አታስብ፣ ሞልቷል። ይልቅ ችግሩ ያለው እንዴት በዘዴ እንጠቀምበት የሚለው ጥያቄ ላይ። ግን እንዳያበላሹ ተጠንቀቅ። ጉቦና መልጃ የሚወዱ ብዙ ናቸው። የዚህ ሀገር አብዛኛው ሰው አለ ምክንያት ቀዳዳ ሳንቲም አትወጣው። በጋበዘህ ማለዳ በጠዋት እገሌን አማልደኝ፣ እገሌን ወይም እገሊትን አስፈታልኝ፣ ለገሌ ወይም ለገሊት ፓስፖርት አስወጣልኝ ብሎ አይኑን አፍጦ ይመጣል። ከመሃል ሀገር የሚመጣው ሰው ሁሉ ለችግራቸው ሁሉ መፍትሄ የሚያስገኝላቸው ይመስላቸዋል። በተለይ ሴቶቹ። ተጠንቀቁ ጓዶች። በአማላጅነት የመጣብኝ ሰው በምን ምክንያት እንደሆነ ግልጽ ነው። ራሳችሁን ከዚህ ነገር ጠብቁ፣ ሌላውንም ተከታተሉ። ወደ አንድ ነገር ማምራት አይቀርም። እያንዳንዱ ድርጊት ከኋላው ተመጣጣኝ የሆነ ምክንያት አለው ብሎ ንግግሩን እንደጨረሰ አሁንም ስዩም እጁን አወጣ። ተክላይ ዘድንግል ስዩምን በጥላቻ አይን ተመለከተው። አዛጋ። ሰልችቷል። ሰዓቱን ተመለከተ። ተስፋ ቆርጦ ወንበሩ ላይ ተመቻችቶ ተቀመጠ። አራተኛው ሰው ሻለቃ ጋረደው መኮንን ብዙ የሚናገር ሰው አይደለም። ዝምተኛ ነው። የሚያዳምጥም አይመስልም። የምርመራ ክፍል ኃላፊ ነው። በዚሁ ሥራ በአስመራ ለብዙ ጊዜ ቆይቷል። ብዙ ሰዎች ስሙን ሲሰሙ ይርበደበዳሉ፣ ይንቀጠቀጣሉ። ገልብጠው ከማለት ሌላ ትዕዛዝ አያውቅም። በፖለቲካ እስረኞች ላይ የሚጠቀመው ሳይኮሎጂ ቢኖር አንዳንዴ እንደ ጓደኛ አቅርቦ ያሳስቃቸዋል፣ ያጫውታቸዋል። በዚህ ዘዴ የሚፈልገውን ካላገኘ ወይም ለጥያቄው አመርቂ መልስ ካልሰጡት ማኩረፍ ይጀምራል። ያኮረፈ ወይም ፊቱን ያዞረለት እስረኛ ሁሉ በያለበት በቆሙ ሽንቱን ሲለቅ ነው የሚውለው። ሲገርፍና ሲያስገርፍ ውሎ ማታ ከሚስቱና ከልጆቹ ጋር በሰላምና በእርጋታ ሲጫወት ላየው ሰው ያስገርማል። የቤተሰብ ሰው ነው። ቤተሰቡን በጣም ይወዳል፣ ያከብራል። ማምሸት አይወድም። እንቅልፋም ነው። ማታ በቶሎ ይተኛል፣ የሰላም እንቅልፍ። ታዲያ ቢሞት ማታ የምርመራ ሥራ አያካሂድም ወይም እንዲካሄድ አያደርግም። ሁሉም የሰላም እንቅልፍ እንዲተኛ ይፈልጋል። ኮሎኔል በትሩ በልቡ ትንሽ ሳይኮሎጂ ቢማር አሁን ምን ነበረበት አለና ወደ ስዩም ዞሮ እሺ ምን ነበር ብሎ ጠየቀው። ስዩም ስስ ከንፈሮቹን አሞጥሙጦ ጓድ ኮሎኔል፣ ይሄ ለአንዴና ለመጨረሻ ጊዜ እየተባለ የሚነገረው ነገር ደስ አላለኝም። እንዴት ማለት? የቀይ ኮከብ ዘመቻ የታቀደው ለ3 ወር ነው አይደለም? ሊሆንም ላይሆንም ይችላል። በ3 ወር ውስጥ ችግሩን ለአንዴና ለመጨረሻ ጊዜ እንፈታለን ብለን በይፋ መናገር ለፖለቲካችን ጥሩ አይመስለኝም። ለምን? ኋላ ካልሆነልን መጥፎ ግምት ላይ ይጥለናል ብዬ ነው። ጠቅላላ የሀገሪቱን አመራር አደጋ ላይ ይጥላል። ይሄን መጠቆም ግዴታችን ይመስለኛል። ጥሩ ነው፣ ግን አትስጋ። በ3 ወር ውስጥ በዚህ ክፍለ ሀገር ያለውን ችግር ለአንዴና ለመጨረሻ ጊዜ እንፈታለን ያለ የለም። እርግጥ በሚቀጥሉት 3 ወራት የተወሰነ ግብ ለመምታት ታቅዷል። ግን ችግሩን ለአንዴና ለመጨረሻ ጊዜ የመፍታት ትግሉ ይቀጥላል። ምን ያህል ጊዜ እንደሚወስድ የሚያውቅ የለም።
በዚህ አንጻር ነው አባባሉ መታየትና መተርጎም ያለበት። ግን ጥሩ ነጥብ ነው። የፕሮፓጋንዳና ቅስቀሳ ክፍል በዚህ ላይ ጥንቃቄ ማድረግ ይኖርበታል። ሌላ ነጥብ ያለው አለ? እሺ፣ ወደ ምርመራ ክፍላችን እንሂድ። ሻለቃ ጋረደው መኮንን ድምፁ ጎርናና ነው። ሲናገር ከመሰልቸት የተነሳ የማይናገር ይመስላል። አይኖቹ ፈጠጥ ያሉ ሆነው ቀያዮች ናቸው። መልኩ የተቆጣ አንበሳ ፊት ይመስላል። ብዙም መረጃ የለኝም ዛሬ። ምን ነው ብዙ ሰዎች ያልገለበጥክም መሰለኝ አለ ኮሎኔል ባሽሙር። ወንበዴ ካልቆጠቆጠው መቼ ይናገራል? ታዲያ ማን ነው እሺ ብሎ በፈቃዱ መረጃ የሚሰጠው? እንደኛ ያለው ንዑስ ከበርቴ ጫማና ምቾት የለመደው ገና ሳይገለብጡት ነው የባጤ ቆጡን የሚለፈልፈው። እሺ በማለት ሪፖርቱን እንዲቀጥል ጋበዘው። በቅርቡ ከናቅፋ አምልጠው የገቡ ወዶ ገቦች እንደሚናገሩት የወገን ጦር አሰላለፍ መረጃ ደርሷቸዋል። የወገን ጦር አሰላለፍ ሁኔታ ብቻ ሳይሆን ብዛቱና ጥንካሬውን ሁሉ አውቀዋል። የእነሱስ ሁኔታ እንዴት ነው ይላሉ? ሁሉም ጀሌዎች ስለሆኑ ስለ ወንበዴዎች ጦር ብዛትና ድርጅት የሚያውቁት ነገር የለም። ግን ከፍተኛ ፍርሃት፣ የሞራል ውድቀትና ረሃብ እንደደረሰባቸው ይናገራሉ። አብዛኛዎቹ ድል ካገኙ ለማምለጥ እንደሚፈልጉም ይናገራሉ። ስለሆነም ጥበቃው በጣም ተጠናክሮባቸዋል ይባላል። ሁኔታው ይኸው ነው። ግን ያገኘሁት ጠቃሚ መረጃ ቢኖር ብሎ ሳይጨርስ ኮሎኔል በቶ ምንድነው እሱ በማለት ጠየቀው። ፈረንሳዮች የመርዝ ጢስ መከላከያ ማስክ በብዛት ሰጥተዋቸዋል የሚል መረጃ አለ። አትለኝም? እውነቴን ነው። ኮሎኔል ማስታወሻ እየወሰደ ፈረንሳዮች ደግሞ እዚህ ውስጥ ምን አገባቸው? ጉድ ነው እኮ ይሄ የአረብ ቤንዚን የማይሰራው ነገር የለም። አሜሪካኖቹም ቢሆኑ አይተኙልንም። በስለላ ሳተላይቶቻቸው ሳይረዷቸው አይቀሩም። ይህ ጦርነት ምናልባት አብዛኛው ወደፊት የምንቀይሰውን የውጭ ግንኙነት ፖሊሲ ይመለከታል። ግን ምን ማድረግ እንችላለን? ምን አለ በንዴት። ሁሉም ዝም አሉት። የሚሰጡት መልስ አልነበራቸውም። እሱም መጀመሪያውኑ መልስ እንዲሰጡት አልፈለገም። ጥያቄውን ለራሱ ነበር ያቀረበው። እንደ ፈረስ አናፋ። የአይን መነጽሩን አውልቆ በነጭ መሐረብ ጠራረገ። 10 ጊዜ መነጽሩን መጥረግ ይወዳል። ደህና ተክላይ፣ ስለሰጠው ሥራ ምን አደረክ? የትኛው? ኮሎኔል አንድ ሥራ ብቻ አይሰጥም፣ ደራርቦ ነው ሥራ የሚያሸክመው። ስዕላይ አሁን የት ነው? ፊያሜታ ጊላይ ቤት። እርግጠኛ ነህ? ተክላይ ጥቁር መነጽሩን ሰልካካ አፍንጫው ላይ አስተካክሎ አስቀመጠው። ሉጫ ጠጉሩን በጣቶቹ ቆፈር አደረገ። ስስ ውሃ ሰማያዊ ልብስ ነጫጭ ነጥቦች ጣል ካሉበት ጥቁር ክራባት ጋር ለብሷል። ደረት ኪሱ ውስጥ እንደ ነገሩ ጠቅለል አድርጎ የሻጠው መሐረብ የክራባቱ መንታ ነበር። ያው እንደ ልማዱ ሽክ ብሏል። መቼም ሰዎቻችን ከጓድ ሰለሞን ቤት ጀምሮ ማይተመናይ ድረስ ተከታትለውት ነበር። መኪናው አሁንም ፊያሜታ ጊላይ ቤት ደጃፍ ላይ ትገኛለች። ብቻ ሰዎቹ ቤት ገብተው አላረጋገጡም። ካስፈለገ ግን ሲል ኖ አያስፈልግም፣ ለጊዜው ተው። ግን ስራዬ ብለህ በአይነ ቁራኛ እንድትከታተለው ፈልጋለሁ። 24 ሰዓት። ግን በምንም ሁኔታ እንደምንከታተለው ማወቅ ቀርቶ ቅንጣት ታህል ጥርጣሬ እንኳን እንዲኖረው አያስፈልግም። ልጅቱንም ተከታተላት፣ ወደ አንድ ፍንጭ ታመራን ይሆናል። እና እስቲ አሁን አብረን እናስብ። ስዕላይ ለምን መጣ ብላችሁ ታስባላችሁ? በማለት ጥያቄ ያቀረበላቸው። አራቱም ረዳቶች አቀርቅረው ያስቡ ጀመር። ኮሎኔል ጠረጴዛውን በወፍራም ጣቶቹ ይቆረቁራል። የአንበሳ ምልክት ያለበት ትልቅ የወርቅ ቀለበት ጣቱ ላይ ይታያል። ለምን ገልብጠን አንሞክረው? አለ ሻለቃ ጋረደው መኮንን። ኮሎኔል በጥላቻ አይነት ተመለከተውና መገልበጥ ሁልጊዜ መፍትሄ አይሆንም። መገልበጥ ለሱ አዲስ ነገር አይደለም፣ ለምዶታል። ሌላ ዘዴ መፈለግ አለብን አለውና ዘጋው። ጋረደው የምርመራን ሥራና ፖለቲካን ማጋጨት አይወድም። ተናዶ ዝም አለ። ቀጥሎ የተናገረው ስዩም ነበር። ቀንደኛ ወንበዴዎች የነበሩ ሌሎች በሰላም እጃቸውን ሰጥተው ገብተዋል። ላደረሱት በደል ከፍተኛ ካሳ እየከፈሉ ናቸው። እነሱም እንደ ስዕላይ በወንበዴዎች ድርጅቶች ውስጥ ከፍተኛ ስልጣን የነበራቸው ናቸው። የስዕላይ መምጣት ምን አዲስ ነገር ተገኘበትና ነው አሁን ስለሱ የምንጨነቀው? ግን ለምን አሁን? ለምን ይሄን ጊዜ መርጦ መጣ? የተተከለብን ሰው ነው ወይስ በሐቅ ተመልሶ የመጣ? የተተከለብን ሰው ከሆነ ለምን ዓላማ? ይሄን ነው ማወቅ ያለብን።
ስዕላይ በጣም ብልጥ ነው። የሚሰጠው መረጃ ሁሉ ትክክል ነው። በሚናገረው ሁሉ ግልጽ ነው። ግን ለምን እንደሆነ እንጃ ግልጽነቱን እጠራጠራለሁ አለ ኮሎኔል አሁንም ጠረጴዛውን በጣቶቹ ክፉኛ እየቆረቆረ። ተክላይ ዘድንግል ጥቁር መነጽሩና ክራባቱን አስተካክሎ ሲያበቃ ስዕላይ አብሮ አደጌ ነው፣ አውቀዋለሁ። ከልጅነቱ ጀምሮ ጀብደኝነት ያጠቀዋል። በጣም ራሱን የሚወድ አድርባይ ሰው ነው። ገንዘብና ስልጣን በጣም ይወዳል። አደገኛ ሰው ነው ብሎ ቀጥሎ የሚናገረውን ነገር ሲያስብ ቆየና ፌዴሬሽን ሲፈርስ ልጆች ነበር። ሸዋታ አስመራ ውስጥ ያስገባኝ እሱ ነው። ስለሚደባደብ እንፈራው ነበር። አንዳንድ ባለስልጣኖች እንድንገድል ሁሉ ይገፋፋን ነበር። ኋላ አጋለጠን። በሱ አመራር ስር የነበርነው 6 ልጆች ታሰርን። እኔ እንኳ በእስር ቤት ብዙም አልቆየሁም። አባቴ አስፈቱኝ። አንድ ጓደኛው ተከስተ ገብራይ 7 ዓመት ጨርሶ ወጣ። አሁን የፓራዲዞ ቡና ቤት ባለቤት ነው። ከእኔ ይልቅ ተከስተ ሊገልጸው በጣም ይፈልጋል። ስዕላይ ኋላ ቆይቶ የአውራጃ ገዢ ሆኖ ተሾመ። በዚያን ወቅት የሲአይኤ ሰላይም ሆኖ ይሰራ ነበር። መኪናና ሴት እንደ ሸሚዝ ነበር የሚቀያይረው። ማታ ማታ የሚያጠፋው ገንዘብ ልክ አልነበረው። አብዮት ፈነዳ። የኃይል ሚዛን ተለወጠ። በረሃ መግባቱን ሰማ። ከጀበሃ ወጥቶ ወደ ሻዕቢያ የገባው እሱ እንደሚለው ሳይሆን የጀበሃን መዳከም በመረዳቱና የፈለገውንም ስልጣን ባለማግኘቱ ነበር። ሻዕቢያ እጇን ዘርግታ ተቀበለችው። በጀብደኛነቱና በጭካኔው ስለሚታወቅ ከአንድ ስልጣን ወደ ሌላ በአጭር ጊዜ ውስጥ ተረማመደ። ዝነኛም ሆነ። በደቡብ ኤርትራ የተፈጸመውን በደል ሁላችንም እናውቀዋለን። በነገራችን ላይ ታናሽ ወንድሜ የተገደለው ስዕላይ በራሂ የሻዕቢያ ሐላዋ ሰውራ ኃላፊ በነበረበት ጊዜ ነው። ወንድሜ እንዲገደል ትዕዛዝ የሰጠው እሱ ለመሆኑ በቂ ማስረጃ አለኝ። ሊያገኘኝ ባለመቻሉ ነው እንጂ እኔን ነበር ማስገደል የፈለገው ሲል ኮሎኔል ንግግሩን አቋረጠውና ስለ ግል ቂም በቀል አይደለም አሁን የምንወያየው። እንዲህ አይነቱ ስሜት በስራችን ላይ ተጽዕኖ ሊኖረው አይገባም። ወደ ዋናው ነጥብ እንመልከት። ተክላይ በሐዘን አንገቱን ደፋ። መነጽሩን አውልቆ ቀስ ብሎ እምባውን ከዓይኑ ላይ ጠረገ። ለጥቂት ጊዜም ዝም ብሎ ቆየና ነገሩን ተከታትዬ እንደደረስኩበት አሁን ተመልሶ የመጣው የሻዕቢያ ፖሊት ቢሮ አባል ለመሆን ፈልጎ ሳይሆንለት ስለቀረና በወንበዴዎችና በአብዮታዊ ጦር መካከል ያለው የኃይል ሚዛን መለወጡን ስላወቀ ነው። እንዳልኩት አድርባይ ነው። እስከማውቀው ድረስ ተመልሶ የመጣው በሌላ ምክንያት አይመስለኝም። ስልጣን እንዲሰጠው ካደረግነውና ገንዘብ ከሰጠነው ልንጠቀምበት የምንችል ይመስለኛል አለ ጥርሱን ነክሶ። በሚናገርበት ጊዜ ሁሉ የታናሽ ወንድሙን ደም ሊበቀል የሚችልበትን መንገድ እያሰበ ነበር። ከንፈሩን ክፉኛ ነከሰ። ኮሎኔል በትሩ የተክላይ ስሜት አላማረው። የወዶ ገቦችን ደህንነት የመጠበቅና እነሱን የመከታተል ኃላፊነት ያንተ መሆኑን አትርሳ። መጠበቅ አለበት። ምናልባት ያስፈልገን ይሆናል። የፈለገውን ገንዘብ ስጠው። መኝታውም ካልቤርጎቻ ወደ ኒያላ ይለወጥለት። ግን ተመልሶ የመጣው አንተ አሁን ባልከው ምክንያት አይመስለኝም። አሸብር ለጠቀና ታዲያ በምን ምክንያት ይመስለዎታል? የተተከለብን ሰው ቢሆንስ? ነገሩን ከዚያ አቅጣጫ ለመመልከት ሞክራችኋል? ስዩም ስስ ከንፈሮቹን እንደ ልማዱ አሞጠሞጠና ሻዕቢያ አሁን ማን ይሙት እንደሱ ያለ ብዙ ምስጢር የሚያውቅ ሰው ራሷን ለማጋለጥ ትልካለች? አይመስለኝም አለ። መጠራጠር አይከፋም። ተክላይ በጥብቅ ተከታተለው። ስለ ፊያሜታ ጊላይስ የምታውቀው ነገር አለ? ቆንጆ መሆኗን ብቻ ነው የማውቀው። ስለሷ ሻለቃ ጋረደው ቢናገር ይሻላል። ለጥቂት ወራት የክብር እንግዳው ነበረች። ጋረደው ተክላይን የጎሪጥ ተመለከተውና ዝም አለ። ጋረደው ስለ ፊያሜታ ጊላይ የምታውቀው ምን ነገር አለ ብሎ ኮሎኔል ጠየቀው። ሐዝሐዝ ለ3 ወር ታስራ ነበር። መቼ? 1969 በምን ምክንያት? መዋጮ ከፋይ የጀበሃ አባል ነች ተብላ እና እንደ እውነቱ ከሆነ መዋጮ አልከፈለችም። የጀበሃ አባልም አልነበረችም። አንድ ማይተመና የነበረ የውስጥ ወንበዴ
እቁብ ግቡ በማለት እያታለለ ገንዘብ ይሰበስብ ነበር። ኋላ ሲያዝ እቁብተኞችን የጀብሃ አባሎች ናቸው በማለት ጠቆመ። ልጅቷ በሰውየው ጥቆማ ከተያዙት ሰዎች ውስጥ አንዷ ነበረች። ሌላ ኃጢአት አልነበረባትም ብሎ ዝም አለ። ገልብጣሃታል? አልቻልኩም። እንዴት? ከመናገሩ በፊት ከት ብሎ ሳቀና እንደሷ ያለች ሴት እስረኛ አጋጥሞኝ አያውቅም ብሎ ንግግሩን ጀመረ። ትዝ እንደሚለኝ መስከረም ወር ላይ ነበር የታሰረችው። ግቢው ውስጥ የበቀለውን አደይ አበባ ሰብስባ የጆሮ ጉትቻ፣ የአንገት ድሪ፣ የእጅ አምባር እየሰራች ታጌጥበት ነበር። እስረኞቹ ሁሉ ልዕልት ፊያሜታ እያሉ ነበር የሚጠሯት። እንደዚያ በአደይ አበባ ታጌጥና ቀጤማ ጎዝጉዛ ቁጭ ስትል እውነትም ልዕልት ትመስል ነበር። እሷም ይሄን አውቃ ነው መሰለኝ የአደይ አበባ አክሊል ሰርታ ራሷ ላይ ትደፋ ነበር። አንድ ቀን እንኳ ከፍቷት አይቼ አላውቅም። ደስተኛ ነበረች። እስር ቤቱን እንደ ቀልድ እያየችው ነው መሰለኝ። ደንታ አልነበራትም። አይዞሽ፣ የእውነቱን ንገሪኝ፣ መዋጮ መክፈል ምንም አይደለም። እንኳን አንቺ ከመሃል አገር የመጡ አንዳንድ ትልቅ ሰዎችም ቢሆኑ ለሕይወታቸው እየፈሩ ለወንበዴዎች መዋጮ ሲከፍሉ ቆይተዋል እያልኩ እያጫወትኩ ለማግባባት ብሞክርም አኩርፌ ባስፈራራትም ሁል ጊዜ የምትሰጠኝ መልስ እኔ መዋጮ አልከፈልኩም፣ የጀብሃ አባልም አይደለሁም፣ ይሄ ጀብሃ ሻዕቢያ የምትሉትንም ነገር የሰማሁት እዚሁ ነው፣ 20 ብር በወር 2 ጊዜ ለቆብ ከፍያለሁ፣ መዋጮ ቢሆን 20 ብር ለምን እከፍላለሁ? 2 ወይም 3 ብር ይበቃ ነበር። 1000 ብር የሚያገኙትም ከ5 እና ከ10 ብር የበለጠ አይከፍሉም ሲባል እሰማለሁ። ወንበዴዎች ሲመጡ እንዲያመሰግኑኝ ነው ትለኝ ነበር። ታዲያ አንድ ቀን ወደ ምርመራ ክፍል ወሰድኳት። ጋቢዋን ከላዋ ላይ ገፍፌ ጣልኩትና እውነቱን ትናገሪያለሽ ወይስ አልኳት። ምን አለችኝ መሰላችሁ? ይገርማል። አንተ ባለጌ፣ ሰቅልህ ልትገለብጠኝ ነው? ውይ አንተ አባቴ ይሙት ባለጌ ነህ፣ እስኪ ንካኝ አለችኝ። ልገለብጣት አልቻልኩም። ስቄ ለቀኳት። ለምን እንደሆነ እንጃ ንጽሕት መስላ ታየችኝ ብሎ ታሪኳን ነገራቸው። ተክላይ ዘድንግል የባህር ዳር ቄጠማ የመሰለውን ለጋ ለግላጋ ውብ ገላዋን በዓይነ ሕሊናው እያየ በልቡ ተመኛት። በጭኖቿን መካከል የተደበቀ ትልቅ ምስጢር ታየው። በሌላ በኩል ስዕላይ በራሂን ለጊዜው ሊገድለው ባይችልም አንጀት ጉበቱን የሚያሳርርበት መንገድ በፊያሜታ ጊላይ ውበት አማካይነት ድንገት ተገለጸለት። ፈገግ አለ። ኮሎኔል በትሩ ተሰማ ጠረጴዛውን በጣቶቹ እየቆረቆረ አንድ አይኑን ከድኖ በሌላ ኢላማ ላይ ሲያነጣጥር ቆየና እሺ ልጆች፣ ጊዜው መሽቷል ብሎ ጀመረ። ስለ እያንዳንዱ ሰው በእጃችን ያለው መረጃ በቂ አይደለም። ጓድ ጋረደው፣ ከነገ ጀምሮ በዚህ ከተማ የሚኖሩትን ሰዎች የተሟላ ሕይወት ታሪክ መረጃ ፈልጋለሁ። አንድ ባዮግራፊካል ኢንተሊጀንስ ማዕከል መፍጠር አለብን። አስቸጋሪ መሆኑን አውቃለሁ ጓድ፣ ግን መሆን አለበት። ሕዝባውያን ድርጅቶች ባሉበት በአሁኑ ጊዜ ስለ ግለሰቦች መረጃ ማግኘት አያስቸግርም። የት እንደተወለዱ፣ የት እንዳደጉ፣ የት እንደተማሩ፣ ምን ፍላጎት እንዳለባቸው፣ ምን እንደጻፉ፣ ከማን ጋር የት እንደሚውሉ፣ ከዚህ ቀደም ምን ሪኮርድ እንዳላቸው፣ ከተቻለ ጠባያቸውንም ጭምር። ስለ ሰው ኃይል አትስጋ። ነገ ስለሚያስፈልግ ሰው ኃይልና ገንዘብ ሪፖርት አቅርብልኝና ስራውን እንጀምራለን። ጓድ አሸብር ከቀበሌዎች ስለጠፉት ሰዎች ማንነት፣ ከማን ጋር ግንኙነት እንደነበራቸው፣ በፊት እንዴትና ማን እንዳስመረጣቸው ካንተ በነገው ዕለት ዝርዝር ሪፖርት ፈልጋለሁ። ስለ ሕዝባውያን ድርጅቶች ደህንነት የምታቀርበው ሪፖርት ዘግይቶ መሆን የለበትም። ካለህበት ሪፖርት እንድታደርግልኝ ፈልጋለሁ። በከተማው ዙሪያ እንደተባለው የጥበቃው ክልል ስፋት እንዲሰፋ ተደርጎ እንደሆነ ተመልክተህ አስቸኳይ ሪፖርት በጠዋት አቅርብልኝ። ጓድ ስዩም ከባህል ሀገር ለዘመቻው የመጡትን ሰዎች ሁኔታ መከታተል ያንተ ኃላፊነት ነው። የት እንደሚሄዱ፣ ከማን ጋር እንደሚገናኙ፣ ምን እንደሚያደርጉ፣ ምን እንደሚሉ፣ ስለ እያንዳንዳቸው ሕይወት ታሪክም ባጭሩ ሪፖርት ፈልጋለሁ። የወንበዴዎች ሬዲዮ ጣቢያ ከነገ ጀምሮ ጃም ይደረጋል ተብሎ ተነግሮኛል። ጋዜጠኞችን አላምንም።
መደረግ አለመደረጉን አንተ ተከታተል። ሚዲያዎቻችን የሚያስተላልፏቸውን ፕሮግራሞችም እንደዚሁ አለና መነጽሩን አውልቆ እየጠራረገ ሲያስብ ከቆየ በኋላ እሺ ልጆች፣ አንድ ቲዮሪ አለኝ። ይህ ቲዮሪ ልክ ይሁን ወይም ስህተት የምታረጋግጥልኝ አንተ ተክላይ ዘድንግል ነህ። ትልቅ ስራ ነው። ምናልባትም አንተ የምታመጣው መረጃ አጠቃላይ ስራችንን ይወስን ይሆናል። ቲዮሪው እንዲህ ነው። ስዕላይ ለአንድ ተልኮ የመጣ ይሆናል ብዬ ገምታለሁ። የወንበዴዎችን ሬዲዮ ጣቢያ ሰምታችሁ እንደሆነ የሱ መምጣት በእኛ ሚዲያዎች ከመገለጹ በፊት እሱን የሚያጥላላ ሰፊ ፕሮፓጋንዳ ማካሄድ ጀምረዋል። በፊት ሌሎቹ ሲገቡ እንዲህ አድርገው አያውቁም። አሁን ለምን ሊያዘናጉን ይሆናል ብዬ አስባለሁ። ቅድም ስዩም እሱን በመላክ ራሳቸውን እንዴት ያጋልጣሉ ብለሃል። ነጥቡ እዚህ ላይ ነው። ስለ አንዳንድ ድርጅቶቻቸው በቀር ስለ እነሱ የማናውቀውን ብዛም ነገር የለም። ስለ ሻዕቢያ ምን አዲስ መረጃ ሊሰጠን ይችላል? ለፕሮፓጋንዳ ጥሩ ከመሆን ሌላ ጥቅም የለው። ታዲያ ለምን መጣ? በተለይ ጊዜውንና ሁኔታውን እንዴት በምን ምክንያት መርጦ መጣ? ተልእኮ ምንድን ነው? መልሱን ማግኘት አለብን። ከሱ የምናገኘው መልስ ምናልባት ወደ ቢሮክራሲ ያመራን ይሆናል። ቢሮክራሲ ማን ነው? የት ነው? ብዙ ስም ብዙ መልክ አለው። እስካሁን ባደረግነው ክትትል ልንደርስበት አልቻልንም። ጊዜው አሁን ነው። በቀይ ኮከብ ዘመቻ ተረባርበን የወንበዴዎችን የስለላ መዋቅር አሁን ለመስበር ካልቻል ምንጊዜም ልንሰብረው አንችልም። ወንበዴዎቹ ስለኛ የሚያውቁት መረጃ የለም። ወታደራዊ ንቅናቄያችንን ሁሉ አስቀድመው ደርሰውበታል። እንዴት? ከየት? ጉያችን ውስጥ አሉ ማለት ነው። እነማን ናቸው? አሁን በዘመቻው ወቅት መረጃ ሰብስበው በማቀበል ብቻ የሚወሰኑ አይመስለኝም። ከሆነ ምን ለማድረግ አስበዋል? ስዕላይ ለነዚህና እነዚህን ለመሰሉ ጥያቄዎች መልስ ወደምናገኝበት ቁልፍ ቦታ ያመራን ይሆናል። ተስፋ አደርጋለሁ። አላውቅም፣ ንጹሕ ሰው ሊሆንም ይችላል። ግን እሱን መከታተል አለብን። ተክላይ፣ ለዚህ ጥያቄ መልስ የማግኘት ኃላፊነት ያንተ ነው። ካስፈለገ 100 ሰው ከኋላው ልታሰልፍ ትችላለህ። ለሽንት እንኳ ጊዜ እንዳይሰጠው ፈልጋለሁ። ጓዶች፣ በተጠመደ ቦምብ ላይ እንደተቀመጥን ያህል ነው የሚሰማኝ። የተዘረጋብን የሸረሪት ድር ይታየኛል። መበጣጠስ አለብን። ምንም ነገር ንቀን መተው የለብንም። የጎልያድ ንቀት የጎልያድን ውድቀት ያስከትላል ይባላል። ለእንቅልፍ ጊዜ የለንም። ተክላይ ዘድንግል ተስፋ ቆርጦ አዛጋ። ከእንግዲህ ራሴን ማስተዋወቅ አስፈላጊ አልመሰለኝም። መልክ፣ ስም የለኝም፣ ቦታና ጊዜ አይወስነኝም ብዬ ነበር። እኔ ነኝ፣ ነበርኩ፣ አለሁ፣ እኖራለሁ። ባህሬ ወይም ተፈጥሮዬ ነው። ታሪኩ ይቀጥላል። ሕይወት እንደ ሸረሪት ድር ናት። ሸማኔ እንደ ዘረጋው ድር ቁልፍልፏ ይወጣ። ግዳጅ ኦሮማይ። ስዕላይ በርሄ ከሰለሞን ቤት እንደወጣ በቮክስ መኪናው በከረን መንገድ ሲበር ሄደው ፊያሜታ ጊላይን ቤቷ በማይተመናይ ጣላት። መንገድ ላይ አንድም ቃል አልተለዋወጡም። እሱም ሆነ እሷ በግል ሐሳባቸው ተውጠው ነበር። ከመኪናው ልትወርድ ስትል ምሽቱ እንዴት ነበር አላት። ጥሩ ነበር አለችው። ያንን ልጅ ስላገኘሽ ይሆናል። ደስታሽ ዓይንሽ ላይ ይነበብ ነበር። ያው የድሮዋ ፊያሜታ ነሽ፣ ምንም አልተለወጥሽም። አሁንም ልብሽን የሚማርከው ዝነኛ ሰው ነው አይደለም? ግን ምን አየሽበት? ማይተመናይ መብራት አልነበረም። ጥቅጥቅ ያለው ጨለማ በእጅ የሚዳሰስ ይመስላል እና በጣም ይበርድ ነበር። የመንደሩ ውሾች ሲጮሁ ይሰማል። እሱ አያገባህም ብላው ከመኪናው ልትወርድ ስትል እጇን ጠበቅ አድርጎ ያዛት። አልግስ
አለችው። አይዞሽ፣ አሁን የፍቅር ጊዜ አይደለም። አንድ ቀን እንደርስበታለን። መኪናዋን እዚህ ደጅሽ ላይ ነው የምተዋት። ለምን? ምክንያት አለኝ። እንደምን ያለ ምክንያት? መናዘዝ አለብኝ አገሬ ልጅ። ለአንቺ ነፃነት ነው ስደማ አይኖርኩት እና አሁን ምን ይሆን? ከሃዲ ትይኝ ይሆናል በልብሽ። ወላ ከሃዲ እኔ ግድ የለኝም። አንቺ የመሃል ሀገር ሰው አማራ ነው አሉ ምትወጂ። ፍቅር መሃል፣ ዳር፣ ሰሜን፣ ደቡብ አይልም። እሺ ለማንኛውም ነገር መኪና የዚህ ትደርልኝ። አንድ ቀን እክስሻለሁ። እሺ አምባር። እኔ ምን ቸገረኝ፣ ግን ጣጣ ውስጥ መግባት አልፈልግም። ምንም ጣጣ የለም፣ በእኔ ይሁንብሽ። በጣም የሚያስቸኩል አንድ የግል ጉዳይ ስላለብኝ ነው። ከእንግዲህ ጊዜ የለኝም። ጥናት እንዳዘጋጅ ታዝዣለሁ። እነዚህ ሰዎች ጊዜ አይሰጡኝም። ስለ ወንበዴዎች 40 ገጽ ጥናት አምጣ ይላሉ። ለመቼ ሲባሉ የሚሰጡት መልስ ነገ የሚል ነው። እሺ አሁን ልሂድ። መኪናውን ቆልፎ ጨለማ ውስጥ ገብቶ ጠፋ። ከፊያሜታ ጊላይ ቤት ብዙ ርቆ አልሄደም። ሌላ መኪና ይጠብቀው ነበር። መኪናው ተነስቶ ትንሽ ከመሄዱ በአራተኛ ማርሽ ይበር ጀመር። ወደ ከተማ የተመለሱት በከረን መንገድ አልነበረም። ወደ ሐዛሐዝና ወደ ሳምባ ነቀርሳ ሆስፒታል የሚወስደውን መንገድ ነበር የመረጡት። ግን ዞረው በአንድ አፍታ ፓራዲዞ ደረሱ። መኪናውን የሚነዳው አንድ ጠብደል ወጣት ነበር። አንድ ቡና ቤት በር ላይ አወረደው። ቡና ቤቱ በመንገዱ ስም ነው የተሰየመው፣ ፓራዲዞ ቡና ቤት። ትንሽ ቡና ቤት ናት። ስዕላይ ሰተት ብሎ ገባ። ጥቁር ካቦርት ደርቧል። ባርኔጣ አድርጓል። 5 ሳንቲም ከኪሱ አውጥቶ ለባሪስታው አሳየ። በ5 ሳንቲም ቡና የለም አለው ባሪስታው። ቡና አይደለም የምፈልገው። ታዲያ ምን ትፈልጋለህ? ንጹህ ሽንት ቤት። ባሪስታው ትኩር ብሎ ሲመለከተው ቆየና አለ ንጹህ ነው ብሎት እየመራ ወደ ውስጥ አስገባው። ሽንት ቤቱን ከፍቶ አሳየው። ትልቅ ሽንት ቤት ነበር። የሽንት ቤቱ ወለልና ግድግዳ በነጭ ሴራሚክስ ነዷል። መሬት ውስጥ የተቀበረ ትልቅ ባኞ ይታያል። ስዕላይ ግራ ገባው። ባሪስታውን ሲመለከቱት የዋህ ሽማግሌ ይመስላል። ነጭ ኮትና ጥቁር ቢራቢሮ ክራባት አስሯል። ግን ፈጣን ነበር። ከፊት መታጠቢያው ሳህን ስር ያለውን የውሃ ቧንቧ መዘውር ሄዶ ጫን ሲለው በኮንክሪት የተቀበረ መስሎ ይታይ የነበረው ትልቅ ባኞ ተነስቶ ቆመ። ስዕላይ ደንግጦ ዞር አለ። ራመድ ብሎ ባኞ አርፎበት የነበረበትን ጉድጓድ ተመለከተ። የኤሌክትሪክ ብርሃን ኩሬ ጉድጓዱን ሞልቶታል። ወደ ውስጥ የሚወስዱ ከብረት የተሰሩ ደረጃዎች ይታያሉ። ባሪስታው ቶሎ ብሎ እንዲገባ በእጁ ነገረው። ስዕላይ ወደ ውስጥ ዘለቀ። ባኞው ቦታው ተመለሰ። ቦታው ተመልሶ ሲያዩት የትም ቢሆን የሚገኝ ተራ ባኞ ይመስላል። ባሪስታው ሽንቱን ሸንቶ እጁን ታጥቦ ወደ ሥራው ተመለሰ። ስዕላይ ታች ሲደርስ በምንጣፍ ያበደ ትልቅ የስብሰባ አዳራሽ ተንጣሎ ጠበቀው። በአራቱም ማዕዘን ወደ ሌሎች ክፍሎች የሚያስገቡ በሮች ይታያሉ። 4 ሰዎች በታላቅ ጉጉት ይጠብቁት ነበር። ሞቅ ያለ ሰላምታ ሰጡት። ከአራቱም ጋር ትከሻ ለትከሻ ተሳሳቡ እና ካቦርቱንና ባርኔጣውን አውልቆ ወረወረና እሺ እዳ አላቸው። ከአራቱ ሰዎች አንዱ ከአንዲት ሴት ጋር ነበር አይደለም አለው። ያደረበት ስጋት ጠይም ጠፍጣፋ ፊቱ ላይ ይታያል። ትላልቅ አይኖቹ ድፍርስ ናቸው። ያለማቋረጥ ያጤሳል። ስዕላይ ነገሩን ለማቃለል ፈልጎ አዎ ታዲያ ምን ይሁን ምን አለበት አለውና በረሃ 7 ዓመት የቆየ ሰው በቅድሚያ ወደ ሴት ቢሮጥ ምን ያስገርማል? እዚህ ከተማ የምትኖሩት ችግሩ ባይታያችሁ ነው። የሴት ውበት፣ ጥሩ የሴት ጠረን ይናፍቃል። ስለ ቆንጆ ሴት ታስባል፣ ታልማል። ምክንያቱም በረሃ ዙሪያ ያሉት ከሴትነት ተፈጥሮ ወጥተው ሴቶች አይመስሉም። ሰው ከስልጣኔ ውጪ ሲሆን ካውሬ ይብሳል። ሰውየው ተከስተ ገብራይ ስዕላይ የሚለውን አያዳምጥም ነበር። የሰውን ሐሳብ የማይቀበል ለጠየቀው ጥያቄ ቀጥተኛ መልስ ብቻ የሚፈልግ አይነት ሰው ነው። ማናት እሷ? የድሮ ወዳጅ ናት። ስሟን ነው የጠየቁ። ፊያሜታ ጊላይ። ፊያሜታ ጊላይ ብሎ አንድ ትልቅ እብድ የሚያክል ጥቁር ፋይል አውጥቶ ቶሎ ቶሎ እያገላበጠ ይመለከት ጀመር። ከጥቂት ጊዜ በኋላ አዎ ይቺ ናት አይደለችም ብሎ ፎቶግራፏን ለስዕላይ ያሳየው። ስዕላይ በአዎንታ ራሱን ነቀነቀ። ጥሩ ልጅ አይደለችም
አለ ተከስተ ገብራይ በጥላቻ። ከአማሮች ጋር መዞር ትወዳለች። የጀበሃ አባል ናት ተብላ ታስራም ነበር። ለምን በቀላሉ ተለቀቀች? አሁን ምን እየሰራች ነው? በምንዋ ነው እንዲህ በየቀኑ የምታጌጠው የምትሽቀረቀረው? ለምን እንደ ሌሎች ሴቶች ወደ ጄዳ፣ አቡዳቢ፣ ዱባይ አልሄደችም? አጠራጣሪ ፍጡር ናት። የኢትዮጵያ ሰላይ ልትሆን ትችላለች። ብዙ ጊዜ የምትወጣው ከኮሎኔል ታሪኩ ጋር ነው። ስዕላይ ቀና ብሎ ኮሎኔል ታሪኩ ወልዳይን ነው የምትለው? ከመቼ ጀምሮ? ብዙ ጊዜያቸው ነው። ከሷ አይለይም። ያለ የሌለ ሀብቱን ለሷ ነው የሚያራግፈው። ካለሷ ሴት የሚያውቅ አይመስልም። በጣም ይወዳታል። እሷስ? እሷ ምን ልብ አላት? ፍቅር አታውቅም። ሴቶቻችን ጥቅም አሳዳጆች ሆነዋል። ከሷ ልጅ ብትጠነቀቅ ይሻልሃል አለው ድምፁን ከፍ አድርጎ። ቀስ በል፣ እኔ የምሰራውን የማውቅ ሰው ነኝ። ማ ጎርዳምፓ ብሎ ጠረጴዛውን በቡጥ ደበደበና በረሃ ቆየ አልቆየ ጉዳይ አይደለም። እዚህ ዲሲፕሊን እንዲኖር ያስፈልጋል። እንዲህ አይነት ነገር ሁለተኛ እንዳይለምድ ይፈልጋል። እዚህ ቀልድ የለም። የሞት ሽረት ትግል በማካሄድ ላይ ነው ያለነው። ከተማው እንዳለ በህዝብ ደህንነት ሰዎች ተወሯል። ገባ? ስዕላይ ከተቀመጠበት ቀስ ብሎ ተነሳና ለተከስተ ጀርባውን ሰጥቶ የተቀሩትን 3 ሰዎች በትናንሽ አይኖቹ ከቃኘ በኋላ ጥርሱን ነክሶ ሲያበቃ ድምፁን ዝቅ አድርጎ የምታደርጉትን ጥንቃቄ አደንቃለሁ። ከዛሬ ጀምሮ ማንኛውንም መመሪያ፣ ትዕዛዝ፣ ውሳኔ የምትቀበሉት ከኔ ነው። ግልጽ ነኝ ብሎ ክራቫቱን ፈቶ ሲያበቃ የሸሚዙን ኮሌታ ወደ ላይ በመገልበጥ ከጥፋቱ ውስጥ እንደ መገተሪያ ሆኖ ተሸጉጦ የነበረ ወረቀት መዞ አውጥቶ ለተከስተ ወረወረለት። ስዕላይ ነገሩን ለማቃለል ፈልጎ አዎ ታዲያ ምን ይሁን ምን አለበት አለውና በረሃ 7 ዓመት የቆየ ሰው በቅድሚያ ወደ ሴት ቢሮጥ ምን ያስገርማል? እዚህ ከተማ የምትኖሩ ችግሩ ባይታያችሁ ነው። የሴት ውበት፣ ጥሩ የሴት ጠረን ይናፍቃል። ስለ ቆንጆ ሴት ታስባል፣ ታልማል። ምክንያቱም በረሃ ዙሪያ ያሉት ከሴትነት ተፈጥሮ ወጥተው ሴቶች አይመስሉም። ሰው ከስልጣኔ ውጪ ሲሆን ካውሬ ይብሳል። ሰውየው ተከስተ ገብራይ ስዕላይ የሚለውን አያዳምጥም ነበር። የሰውን ሐሳብ የማይቀበል ለጠየቀው ጥያቄ ቀጥተኛ መልስ ብቻ የሚፈልግ አይነት ሰው ነው። ማናት እሷ? የድሮ ወዳጅ ናት። ስሟን የጠየቅኩ ፊያሜታ ጊላይ። ፊያሜታ ጊላይ ብሎ አንድ ትልቅ እብድ የሚያክል ጥቁር ፋይል አውጥቶ ቶሎ ቶሎ እያገላበጠ ይመለከት ጀመር። ከጥቂት ጊዜ በኋላ አዎ ይቺ ናት አይደለችም ብሎ ፎቶግራፏን ለስዕላይ ያሳየው። ስዕላይ በአዎንታ ራሱን ነቀነቀ። ጥሩ ልጅ አይደለችም አለ ተከስተ ገብራይ በጥላቻ። ከአማሮች ጋር መዞር ትወዳለች። የጀበሃ አባል ናት ተብላ ታስራም ነበር። ለምን በቀላሉ ተለቀቀች? አሁን ምን እየሰራች ነው? በምንዋ ነው እንዲህ በየቀኑ የምታጌጠው የምትሽቀረቀረው? ለምን እንደ ሌሎች ሴቶች ወደ ጄዳ፣ አቡዳቢ፣ ዱባይ አልሄደችም? አጠራጣሪ ፍጡር ናት። የኢትዮጵያ ሰላይ ልትሆን ትችላለች። ብዙ ጊዜ የምትወጣው ከኮሎኔል ታሪኩ ጋር ነው። ስዕላይ ቀና ብሎ ኮሎኔል ታሪኩ ወልዳይን ነው የምትለው? ከመቼ ጀምሮ? ብዙ ጊዜያቸው ነው። ከሷ አይለይም። ያለ የሌለ ሀብቱን ለሷ ነው የሚያራግፈው። ካለሷ ሴት የሚያውቅ አይመስልም። በጣም ይወዳታል። እሷስ? እሷ ምን ልብ አላት? ፍቅር አታውቅም። ሴቶቻችን ጥቅም አሳዳጆች ሆነዋል። ከሷ ልጅ ብትጠነቀቅ ይሻልሃል አለው ድምፁን ከፍ አድርጎ። ቀስ በል፣ እኔ የምሰራውን የማውቅ ሰው ነኝ። ማ ጎርዳምፓ ብሎ ጠረጴዛውን በቡጥ ደበደበና በረሃ ቆየ አልቆየ ጉዳይ አይደለም። እዚህ ዲሲፕሊን እንዲኖር ያስፈልጋል። እንዲህ አይነት ነገር ሁለተኛ እንዳይለምድ ይፈልጋል። እዚህ ቀልድ የለም። የሞት ሽረት ትግል በማካሄድ ላይ ነው ያለነው። ከተማው እንዳለ በህዝብ ደህንነት ሰዎች ተወሯል። ገባ? ስዕላይ ከተቀመጠበት ቀስ ብሎ ተነሳና ለተከስተ ጀርባውን ሰጥቶ የተቀሩትን 3 ሰዎች በትናንሽ አይኖቹ ከቃኘ በኋላ ጥርሱን ነክሶ ሲያበቃ ድምፁን ዝቅ አድርጎ የምታደርጉትን ጥንቃቄ አደንቃለሁ። ከዛሬ ጀምሮ ማንኛውንም መመሪያ፣ ትዕዛዝ፣ ውሳኔ የምትቀበሉት ከኔ ነው። ግልጽ ነኝ ብሎ ክራቫቱን ፈቶ ሲያበቃ የሸሚዙን ኮሌታ ወደ ላይ በመገልበጥ
ከጥፋቱ ውስጥ እንደ መገተሪያ ሆኖ ተሸጉጦ የነበረ ወረቀት መዞ አውጥቶ ለተከስተ ወረወረለት። ተከስተ ገብራይ ወረቀቷን በቀስታ ዘርግቶ በሲጃራ ጭስ ውስጥ ወረቀቷ ያዘለችውን መልእክት በጥንቃቄ አነበበ። አርባዓተ አስመራ፣ ለተወሰነ ጊዜ ማንኛውንም መመሪያ፣ ትዕዛዝና ውሳኔ ከስዕላይ ባራሂ እንድትቀበል አስታውቃለሁ የሚል በራሱ በኢሳያስ አፈወርቂ የሻዕቢያ ዋና ጸሐፊና የሻዕቢያ ጦር ዋና አዛዥ የተፈረመ ማዘዣ ነበር። አርባዓተ አስመራ የተከስተ ገብራይ ኮድ ስም ነው። አነበብከው? አለ ስዕላይ ጥርሱን ነክሶ የጉንጮቹን ጡንቻዎች በመገተር። አዎ። አቃጥለው። ተከስተ እንደተነገረው አደረገ። ስዕላይ ወረቀቷን ተቃጥላ አመድ እስክትሆን ድረስ ጠበቀና ከዚች ደቂቃ ጀምሮ ትዕዛዝ የምትቀበሉት ከኔ ነው፣ ቃሌ ሕግ ይሆናል አላቸው። ስዕላይ ባራሂን ትንሽ እንኳ ከተጠራጠራችሁት ምንም አይነት የበላይ አካል ውሳኔ ሳትጠብቁ ባለበት በምንም ሁኔታ እንድታጠፉት። በቢሮክራሲ ተፈርሞ ከአዲስ አበባ የተላለፈውን ትዕዛዝ በልቡ አስታወሰና ዝም አለ። ትዕዛዙን አውጥቶ ሊያቃጥለው አስቦ ነበር። ስዕላይ ይነቃብኛል ብሎ ፈራ። ከሌላ በኩል የቢሮክራሲ ትዕዛዝ አስገረመው። ቢሮክራሲ ረጅም ይሁን አጭር፣ ቀይ ይሁን ጥቁር፣ ወጣት ይሁን ሽማግሌ የሚያውቀው ነገር የለም። ትዕዛዙ ብቻ ይደርሰዋል። አራቱ ሰዎች ምስጢራዊ አስተያየት ተያዩ። እሳት፣ አመድ። ተከስተ ገብራይ በስዕላይ ላይ ለመወጣት የሚፈልገው የቆየ ቂም ነበር። አሁን ፊቱ ቆሞ ጀርባውን ሰጥቶት ሲመለከተው ውስጡ ተዳፍኖ የቆየው ጥላቻ ተቀሰቀሰበት። ጥላቻው ልቡ ውስጥ ነፍስ ሲዘራ ተሰማው። አቤት እንዴት ይጠላው ነበር! ስዕላይ ሕይወቱን በሙሉ ጓደኞቹን በጉልበቱ ሲያስፈራራና ሲያጠቃ የኖረ ሰው ነበር። አሁን ደግሞ ይኸው ተመልሶ መጥቷል፣ ጉልበቱን ሊያሳየኝ አለ ተከስተ። ስዕላይ ነበር በጉልበት አስፈራርቶ የማኅበር ሻዕቴ አባል እንዲሆን ያደረገው። እሱ በሚመራው ሕዋስ ውስጥ ነበር ተመድቦ የሚሠራው እና ራሱን ሲያጋልጥ ሌሎችን በጉልበቱና በአፉ እያስፈራራ የሚያጋፍጥ ራሱን በጣም የሚወድ ሰው እንደነበረ በምሬት አስታወሰ። ግን የጥላቻው ዋና ምክንያት የስዕላይ ራሱን ከማንም አብልጦ የመውደድ ነገር አልነበረም። ካላበደ በስተቀር ማን ራሱን ይጠላል? የለም። የጥላቻው ዋና ምክንያት ሌላ ነበር። ከጊዜ በኋላ ስዕላይ በኃይለ ሥላሴ መንግሥት ተሾሞ የአውራጃ ገዢ ይሆናል። ዕድሜ ለአባቱ። አባቱ ደጃዝማች በራሄ ፈላጭ ቆራጭነት ሥልጣን ባይሰጣቸው በመንግሥትና በሕዝብ ዘንድ ተሰሚነትና አክብሮት ነበራቸው። በጣም ግለኛ አስተሳሰብ ስለነበራቸው ለይስሙላ ደጃዝማች ከመባል ሌላ ሥልጣን አልተሰጣቸውም። ለማንኛውም ነገር ስዕላይ በአባቱ ተጽዕኖ ከተሾመ በኋላ እሱ ይመራው በነበረው ማኅበር ሀአቴ ሕዋስ ውስጥ ከእሱ ጋር ይሰሩ የነበሩትን 6 ወጣቶች አጋልጦ ያሳስራቸዋል። ከ6ቱ ውስጥ አንዱ ተከስተ ገብራይ ነበር። 7 ዓመት ይፈረድበታል። አንዳንዶቹ በወገን ብዛትና ብርታት ፍርዳቸውን ሳይጨርሱ በነፃ ይለቀቃሉ። ተከስተ ግን ወገን የሌለው ከደሃ ቤተሰብ የወጣ በመሆኑ 7ቱን ዓመት ጠጥቶ ይወጣል። ያለ ትምህርት፣ ያለ ወገን፣ ያለ ሥራ የት ይደረሳል? የት ይኬዳል? ሰው አንድ ነገር ሰርቶ መኖር አለበት። የእስር ቤት ኑሮ መንፈሱን አሻክሮታል፣ ሰውነቱን አጠንክሮታል፣ ልቡን አጠጥሮ ጨካኝ አድርጎታል። ሕይወት ርካሽ መሆኗን አይቷል። የሰው ልጅ ለቅሶ፣ ዋይታ፣ ጩኸትና ስቃይ አሁን ምኑም አይደሉም። ለሱ እነዚህ ሁሉ ተራ ነገሮች ናቸው። ሁሉንም በእስር ቤት አይቷቸዋል። ከእስር ቤት እንደወጣ ቀን ጨለማ ሆኖበት በሚደናበርበት ወቅት አለሁልህ ብሎት ሥራ የሰጠው ማን ነበር? ሻዕቢያ ነበረች። የሚያውቀውና የተዘጋጀለት ቀላል ሥራ ነበር። ቅጥረኛ ነፍሰ ገዳይ፣ ለመኖር መግደል። ከዚያ ወዲህ ተግባራዊ መፈክሩ ሆኗል። ዕድሜ ለስዕላይ ባራሄ። ቀና ብሎ በሲጃራ ጢስ ውስጥ በቃየል ዓይን ተመለከተው። ብድር በምድር ትንሽ ጥርጣሬ። አስቀዋለሁ አለ። ለሱ መግደል ነው ማሳቅ ማለት። በዕድሜው ብዙ ሰዎች አስቋል።
ስዕላይ ጉሮሮውን በትንፋሹ ጠርጎ አሁን ስለ አድራጎቴ ላስረዳ ሲል ተከስተ በልቡ ያስበውን የሰማበት ይመስል ደነገጠ። ስዕላይ ቀጠለ። ፊያሜታ ጊላይን የወሰድኳት በበቂ ምክንያት ነው። ማን እንደሆነች አጥቼ አይደለም። ከብዙ ጊዜ ጀምሮ አውቃታለሁ። ከትምህርት ቤት ጀምሮ። ያው የድሮዋ ፊያሜታ ጊላይ ናት። አልተለወጠችም። እድሜ አልለወጣትም። ከጨዋታና ሳቅ ሌላ አታውቅ። ከሚያስደስታት ሰው ጋር ለመውጣት ግድ የላትም። ሰው ምን ቢያስደስታት ደግሞ 2-3 ቀን ከፊቷ ዞር ካለ ትረሳዋለች። እስከዚህ ድረስ ነው የማውቃት። ለማንኛውም ነገር ደስ ስላለችኝ ወይም ስለፈለኳት አይደለም ዛሬ ያወጣኋት። እንዳልኩት በቂ ምክንያት ነበረኝ። እንደሷ ያለ ቆንጆ ልጅ ይዞ ከመውጣት የበለጠ ምን የሚያሳምን ነገር ይኖራል? ሁለተኛ የብዙ ጊዜ እጮኛዬ ናት። ዛሬ ከሷ ጋር ነው ማድረው። በጣም ተነፋፍቀናል በማለት እሷ ቤት የማድር አስመስዬ ማንም ሳይጠረጠረኝ እዚህ ለመምጣት ጥሩ ዕድል እንዳገኝ ነበር። ለዚህ ነበር ማይተመናይ እንድጠብቀኝ ያደረኩት። መኪናዬ ከሷ ቤት በር ላይ ነው የቆመችው። ሶስተኛ ከአድጌዎቹ መካከል ደስ ያላትን መርጣ እንድትይዝ ለማድረግ ነበር። ወደፊት ለሚጠብቀን ስራ ትጠቅመናለች በማለት የኮሎኔል ታሪኩ ወዳጅ መሆኗን አላወቁም። ግን የሚያሳዝነው ነገር ታላላቅ አድጌዎችን ትታ ሄዳ የወደቀችው አንድ ጸጋዬ የሚባል ተራ የቴሌቪዥን ጋዜጠኛ ላይ ነው ሲል ዮሐንስ አስፋ የተባለው ረጅም ቀጭን ባለ አፍሮ ወጣት ማናልከው ብሎ ጠየቀው። ድምፁም እንደ ሰውነቱ ቀጭን ነው፣ ጆሮ ይወጋል። ጸጋዬ ኃይለ ማርያም አለ ስዕላይ። ዛሬ ማታ ያስተላለፈውን ፕሮግራም አይተሃል? እንደገና ዮሐንስ ነበር። አዎ፣ አደገኛ ሰው ነው። ደህና አድርጎ ነው የመታን። በዚሁ ከቀጠለ ህዝቡን ያሸፍትብናል ሲል ስዕላይ ተቆጣና ስራችሁን በሚገባ አልሰራችሁም ማለት ነው። ህዝቡን በይበልጥ ማነሳሳትና ማስቆጣት፣ አርፎ እንዳይተኛ በአእምሮ ውስጥ ዘላቂና ቋሚ ሽብር መፍጠር አለባችሁ። ማንም ያለ ስጋት መኖር የለበትም። ሰላም የለም። ከዛሬ ጀምሮ የምናተኩርበት አንዱ ተግባራችን ይሄ ይሆናል። ግዳይ ብሎት አለ። ነጥቤን አላስክልኝም አለ ዮሐንስ። የቱን ነጥብ? ጸጋዬ ተራ ጋዜጠኛ አይደለም። ለመረጃ ያህል የቀይ ኮከብ ዘመቻው የፕሮፓጋንዳና ቅስቀሳ ኃላፊ ነው ብሎ የጀመረውን ሳይጨርስ ስዕላይ ያቋረጠውና ስለ ኤርትራ ምን ያውቃል እስቲ ንገረኝ አለው። ብዙ ጊዜ እዚህ ሀገር ተመላልሷል። ህዝብ ጋር ይውላል፣ ህዝቡን ያነጋግራል እና ነገር እንደ ውሻ አሽቶ የማውጣት ችሎታ አለ። ስለሆነም በህዝብ ዘንድ ያለው ተደማጭነት ከፍተኛ ነው። እንደ ሌሎች ጋዜጠኞች ዝም ብሎ የሚቀባጥር ሰው አይደለም። ዛሬ ማታ ያስተላለፈው ፕሮግራም ለዚህ ጥሩ ምሳሌ ነው ብሎት ጉሮሮውን ጠረገና አደገኛነቱ በዚህም ብቻ የተወሰነ አይደለም። ከነገ ጀምሮ ራዲዮ ጣቢያችንን ህዝብ እንዳይሰማው ለማድረግ አቅዷል። ምንድን ነው የሚባለው ብሎ ነገሩን ለማስታወስ ሲሞክር ስዕላይ ቀደመውና ጃሚንግ ይባላል። አዎ ጃም ሊያደርገው ነው። ይህን መረጃ ከየት አገኘው አለ ስዕላይ። ሰዎች አሉን። ጸጋዬ ዛሬ ጠዋት ስለሰጠው መመሪያ ሙሉ መረጃ አለ። በጣም አደገኛ ሰው ነው አለ። ተከስተ ቀና ብሎ አደገኛ ከሆነ ቶሎ ማሳቅ ነው አለ። ስዕላይ በንቀት ተከስተን ተመልክቶ ሲያበቃ አንተ ለሁሉም ነገር ከማሳቅ ሌላ የምታውቀው መፍትሄ የለም አለው። ተከስተ በጥላቻ አይን እየተመለከተው የሞተ ሰው አይጎዳም፣ ችግርን ከስሩ ለማጥፋት ከማሳቅ የተሻለ መፍትሄ የለም አለው። ስዕላይ በመልሱ ቢናደድም መልስ አልሰጠውም። ወደ ዮሐንስ ዞር ብሎ ያገኘኸውን መረጃ ምን ሰራህበት በማለት ጠየቀው። እስካሁን ምንም የሚል መልስ ነበር ያገኘው። ስዕላይ በቁጣ ፊቱ የነበረውን ጠረጴዛ በቡጢ ከመታ በኋላ ጅል ብሎ ሰደበውና ቀጥሎ በእውነት ጅል ነህ፣ እንዲህ አይነቱን ከባድና ጠቃሚ መረጃ ይዘህ እስካሁን ምንም ስትለኝ ይገርመኛል። ወይም የመረጃው ክብደት አልገባህ ይሆናል። የመረጃውን ክብደት መዝኖ የማያውቅ ሰው መረጃ ቢሰበስብ ምን ፋይዳ አለው? እንደ ሁኔታው ጥቅም ላይ ካላዋሉት በቀር። ያ ራዲዮ ለህልውናችን በጣም አስፈላጊ መሆኑን ታውቃለህ ወይስ አታውቅም? በተለይም በአሁኑ ወቅት ያ ራዲዮ ከታፈነ ህዝቡ መኖራችንን በምን ያውቅልናል? እንቅስቃሴያችንን በምን ይረዳልናል ብለህ ትገምታለህ? የዚያ ራዲዮ መታፈን የኛ ድምፅ መታፈን ማለት ብቻ ሳይሆን ህዝቡን ተስፋ የሚያስቆርጥ ይሆናል። የሚያስከትለው የፖለቲካ ጉዳት እስከዚህ ድረስ በማለት ንግግር ካደረገለት በኋላ በል አሁን ነው የምልህ፣ እንዴት እንደምታደርገው የኔ ጉዳይ አይደለም። ብቻ መረጃውን አሁን ለቢሮክራሲ ያስተላልፍለት እና በ2 ወይም ከተቻለ በ3 ሜትር ባንድ ለመጠቀም እንዲዘጋጅ ንገረው
ታፈነው ብለው በምንም ሁኔታ ተስፋ መቁረጥ የለባቸውም። እንዲዘጋጁ ንገረው። ለእነዚህ አድጌዎች ትምህርት መስጠት አለብን አለው። ዮሐንስ ፈዞ ቆሞ ቀረ። ሰምተኸኛል አለው ስዕላይ በራይ። ተከስተ የሲጃራ ጢስ እየነፋ ሻሸመኔ ላይ ይተከላል የተባለው የራዲዮ መገናኛ ሥራ ቢያልቅ ከናቅፋ ጋር በቀጥታ ተገናኝተን እንነግራቸው ነበር አለው ስዕላይ። ቢሮክራሲ ሰንፈዋል አለው። ታውቀዋለህ? አዎ አውቀዋለሁ። ቢሮክራሲ ማን እንደሆነ የምናውቅ ሰዎች በቁጥር ከ3 አንበልጥ እና እንዲህ መሆንም አለበት። ተዝረክርከናል። ከጀብሃ መማር አለብን። አንድን ሕዋስ መሪ ከ2 ሰዎች በላይ ሊያውቁት አይገባም አለው። ምን ይመስላል ብለህ ታስባለህ? ሽማግሌ፣ ጠይም፣ ቀጭን፣ ብዙ ሲጃራ የሚያጤስ? ኖ፣ ወጣት፣ መልከ መልካም፣ ቀይ፣ የማይጠጣ የማያጤስ። ይበቃል አለው። ዮሐንስ ወደ አንድ ክፍል እንደገባ ስዕላይ በረጅሙ ተነፈሰና የሚጠጣ ነገር የላችሁም? ጉሮሮ የደረቀ አለ። ግርማይ የሚባለው ረጅም ወጣት አንድ ብርጭቆ ውስኪ በደንጎሎ ቀላቅሎ ሰጠው። ግርማይ የኮድ ስሙ ነው እንጂ የእውነት ስም አይደለም። ስዕላይ ከውስኪው በጣም ተጎነጨለትና ጥሩ ነው፣ አሁን ወደ ዋናው ስራችን እንመለስ። የመጣሁት ለትልቅ ስራ ነው። ግዳጄ ኦሮማይ ይባላል። ከዛሬ ጀምሮ በዚህ ኮድ ስም ነው የምታውቁኝ፣ ኦሮማይ አላቸውና ከውስኪው እንደገና ተጎነጨ። ትናንሽ አይኖቹ በስሜት ያበሩ ጀመር። ድንገት ጠረጴዛው ላይ የነበረው ቀይ መብራት ብልጭ ድርግም ይል ጀመር። ምንድን ነው አለ ስዕላይ ደንግጦ። አደገኛ ሰዎች አሉ ማለት ነው አለ ተከስተ። ምን አይነት አደገኛ ሰዎች? የሴኩሪቲ ሰዎች። አትስጋ፣ ቀጥል። ጥሩ ቡናችንን ፍለጋ ነው የሚመጡት። በከተማ ውስጥ ግሩም ቡና ያለን እኛ ነን አለው ተከስተ። ስዕላይ በእፎይታ ተነፈሰና የኦሮማይ ዓላማና ግብ አንደኛው በዚህ በ6ኛው ዙር ጦርነት ናቅፋ ላይ የማይሳካልን ሆኖ ከታየ እዚህ የሚገኙትን ከፍተኛ አድጌዎችና ተባባሪዎቻቸውን በሙሉ ባሉበት ለመደምሰስ ነው። ሁለተኛ የኢኮኖሚ ግንባታ ስራቸው እንዳይሳካ ሳቦታጅ ማድረግ ይሆናል። ሶስተኛው በህዝብ ዘንድ ስነ ልቦናዊ ሽብር መፍጠር። አራተኛውና የመጨረሻው ተልኳችን ያው የተለመደውን የኢንቴሊጀንስ ስራችንን በተጠናከረ ሁኔታ ማካሄድ ይሆናል። የምጽአት ቀን እየተቃረበ ነው። ግርማይ እስከዚህ ድረስ ያሰጋል ብሎ ጠየቀው። አዎ፣ በ4 ግንባር ተከበናል። በቃሮራ፣ በአፋበት፣ በከርከበት፣ በአልጌና። ከከረን ተነስቶ ወደ ላይ የሚጓዝም ጦር አለ። ከተፈጥሯዊ ምሽጋችን ሌላ ኃይልና ጥንካሬ የለንም። እሱም ቢሆን የጊዜ ጉዳይ ነው። በዚህ በኩል ገሃነመ እሳት ካልፈጠርንባቸው የአሁኑ አድጌዎች የድሮዎቹ አይነት አድጌዎች አይደሉም። ከገጸ ምድር ያጠፉናል። ስለ ኢትዮጵያ ሰራዊት የደረሰን መረጃ ትክክል አይደለም። ለራዛ ዘመቻ ከተሰለፈው የገበሬ ሰራዊት ምንም አይሻሉም ተብሎ ነው የተነገረን እና ስትራቴጂያችን በዚህ ላይ የተመሰረተ ነበር። ወደ ናቅፋ ተሰባስበው እንዲመጡ አድርገን እዚያ ላይ ከመታናቸው በኋላ ለአንዴና ለመጨረሻ ጊዜ ከኋላ እየነዳናቸው ልንመጣ ነበር። አሁን ሳየው ስህተት ነው። የኢትዮጵያ ሰራዊት የሚበገር ኃይል ሆኖ አላገኘሁትም አለውና ውስኪውን አንስቶ በንዴት ጨለጠው። ተከስተ ሲጃራውን አቦነንና የእነሱ 15ኛ ሻለቃ በናቅፋ ለ7 ወር ከተዋጋን እኛ በዚያ ምድር ላይ 7 ዓመት ለመዋጋት የማንችልበት ምክንያት የለም። እኛ ሶማሌዎች መሰልናቸው እንዴ በ3 ወር ዘመቻ ሊደመስሱን የተነሱት? ፖለቲካውን ወደ ጎን እንተውና እኛም እንደነሱ ኢትዮጵያውያን ነን። በእነሱ ውስጥ ያለው ወኔና ልክ እኛም ዘንድ አለ አለው። አዎ አለ ስዕላይ። ግን ችግሩ አሁን እነሱ ተጠናክረዋል፣ እኛ በርስ በርስ ጦርነት ተዳክመናል። ከውጭ የምናገኘውም ድጋፍን ብዛም። ስዕላይ ሲጃራ በብዛት ያጨሳል፣ ግን በሲጃራ ብቻ አይረካም። ሱረትም ባፍንጫው ቶሎ ቶሎ ይስባል፣ ትንባሆም ይጎርሳል። መቼም የበረሃ ኑሮ የማያስይዘው ሱስና በሽታ የለም። ሌላ ውስኪ ተቀዳለት፣ ሌላ ሲጃራ አቀጣጠለ፣ ሱረቱን ሳበ፣ ትንባሆውን ጎረሰ። ስለ ጉበት በሽታው አማረረ። በረህኛ ሆኖ የጉበት በሽታ የሌለበት ሰው ከ10 ውስጥ አይገኝም እና ንግግሩን ቀጠለ። ለዚህ ሥራ ራሱን የቻለ ሰራዊት ያስፈልገናል።
ዋናው ነገር አሁን ድርጅታዊ ሥራ ነው እና እኔ የተላኩትም ለዚሁ ነው። በዚህ በኩል ገሃነባዊ ሽብር እንፈጥርላቸዋለን። ችግሩ ሻዕቢያ እንደ ጅባ በከተሞች ሽብር የማካሄድ ልምድ የላትም። ሀ ብለን መጀመርና ማደራጀት ይኖርብናል። ጊዜ የለንም። በጥቂት ቀኖች ውስጥ ማጥቃት ሳይጀምሩ አይቀሩም። ማጥቃት የሚጀምሩበትን እርግጠኛውን ቀን ማወቅ አለብን አለ።